ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም እንደምን ቆያችሁን? ውድ ሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ዕለት ይዘንላችሁ የቀረብነው የካቲት 22 የሚነበብ ስንክሳር ሲሆን ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራትና ቪዲዮውንም ላይክ እና ሼር በማድረግ ቤተሰብ እንድትሆኑና እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። መልካም ጊዜ። የካቲት 22 የሚነበብ ስንክሳር የአባ ማሩና መታሰቢያ። የካቲት 22 በዚች ቀን የኤጲስቆጶስ አባ ማሩና የዕረፍቱ መታሰቢያና በከሃዲው በዲዮቅልጥያኖስ ዘመን በፋርስ ሀገር ለተገደሉ ሰማዕታት ሥጋቸው የፈለሰበት ነው። ኤጲስቆጶስ ማሩናንም ስለ ድንቆች ታምራቶቹ፣ ስለ ትሩፋቱና ስለ ጽድቁ የአኖሪዮስና የአርቃዲዮስ አባት ታላቁ ቴዎዶስዮስ ንጉሥ ወደ ፋርስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስላለው ፍቅር ተላከ። ወደ ሳቦር ወደ ፋርስ ንጉሥም በደረሰ ጊዜ ታላቅ ክብርንም አከበረው፣ በቤተ መንግሥቱም እልፍኝ ውስጥ አኖረው። ይህም ቅዱስ የንጉሥ ልጅ ጋኔን አድሮባት እንደታመመች በሰማ ጊዜ የከበረ አባ ማሩና ብላቴናይቱን ጠርቶ በፊቱ አቁሞ በላይዋ ጸለየ። ጋኔኑም ከእርሷ ወጥቶ ዳነች። ንጉሥም ልጁ እንደዳነች አይቶ እጅግ ደስ አለው። የአባ ማሩናንም ፍቅርና ክብሮት ጨመረ። ከዚህም በኋላ አባ ማሩና በፋርስ ሀገር ሰማዕታት ሥጋቸውን ስለመሰብሰብ ከንጉሥ ዘንድ ፈለገ። ንጉሥም ሰማዕታትን ሥጋቸውን ይሰበስቡ ዘንድ ቤተ ክርስቲያንንም ሰርተው በውስጧ ሥጋቸውን ያኖሩ ዘንድ አዘዘ። ያች ቤተ ክርስቲያንም በዚች ዕለት ከበረች። ዳግመኛም በታላቋ ከተማ ውስጥ በከበረ አባ ማሩና ስም ያማረች ቤተ ክርስቲያንን ሰሩ። እርሷም ማረፊያ የተባለች ናት። ከዚህም በኋላ ይህ አባት ወደ ንጉሥ ቴዎዶስዮስ ተመልሶ በሮሜ አገር 2 ዓመት ተቀመጠ። የእነዚያ ሰማዕታት ቤተ ክርስቲያን በከበረችበት በዚች ዕለት አረፈ። ከቤተ ክርስቲያኒቱም ክብር ጋር በዓሉንና መታሰቢያውን የሚያከብሩለት ሆኑ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የአባ ቡላና የ380 ሰማዕታት መታሰቢያ። በዚችም ዕለት የከበሩ የአባ ቡላና የ380 ሰማዕታት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼ ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን የካቲት 22 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ